ሁለታችሁም። ዝም በይ አንቺ። ወይኔ እናቴ ገደለችው። ወይኔ ሽንቴ መጣ። እናቴ ልሂድ ልምጣ። ወይኔ ደንባሪት ነይ። ፊዮሪ እየፈለግሽኝ? ነይ። ወይኔ ጉዴ ፊዮሪ፣ ሰውዬው የተንቀሳቀሰ እኮ ነው። ፊዮሪ ቆይ ምን ይሰራልሻል ሽጉጡ? ዝም በይ። ወድጄ እኮ አይደለም ፊዮሪ፣ በኋላ ያንቧርቃል ሲባል ሰምቻለሁ። እንዳትፈጅን። አታስቢ፣ በደህና ሰዓት እማዬ እንዴት አድርጌ እንደሚይዘው አሳይታኛለች። ወይኔ እድሌ፣ እንደው ምንድን ነው የሚሻለኝ? እግሬ ራሱ ለምን ወስዶ እዚህ ውስጥ እንደሚከተኝ አላውቅም። ደንባሪ ተረጋጊ። ኧረ አንቺ ልጅ እሱን ነገር አምጪው፣ ያንቧርቅብሻል። አታስብ፣ መቼም ቢሆን አልሰጥህም። እሺ ፊዮሪ፣ በእናትሽ ሽንቴ እየመጣ ነው። አንቺ ልጅ አፍኙ ብዬሻለሁ። ፊዮሪ፣ እሱ ነገር ጥሩ አይደለም። ተይ ብዬሻለሁ። ዝም በል ብያለሁ። ሄዋን። አቤት ጀነራል። ወይ ፊዮሪ፣ እስከ ዛሬ ስታሰቃይሽና ስትበጠብጥሽ የነበረችው ልጅ እችኛዋ ነች አይደለ? አዎ ፊዮሪ፣ ሁለቱም ናቸው ሲበጠብጡኝ የነበሩት። አንቺ እኔ ምን አድርጌ ነው የበጠበጥኩሽ? ዝም በይ። ነይ ወደዚህ። ምን? አሁን ነይ ወደዚህ። ሶስታችሁም ተንበርከኩ። እሺ እኔ ተንበርከኩ። ተንበርከኪ። ምን ትቆማለህ? አንተም ተንበርከክ። ኧረ አንቺ ልጅ ራስሽን አደጋ ላይ እየጣልሽ ነው። ዝም ብለህ ተንበርከክ። ሰማላችሁ? ከዚህ በኋላ ከነዚህ ልጆች ህይወት ትወጣላችሁ። ተግባባን? አንቺ እኔ ከማን ህይወት ነው የምወጣው? አንቺ ደግሞ ከቹቹ ከቤዛ ከያሪድና ከቀስቴ ህይወት። እሺ እወጣለሁ። አንቺ ደግሞ ከኔና ከሚኪ ህይወት እንድትወጪ እፈልጋለሁ። እሺ እወጣለሁ። ሌላስ ምን ታደርግልሽ? አዎ እሷ ደግሞ መታ እግሬ ስር ወድቃ የኔ እመቤት ይቅርታ አድርጊልኝ እንድትለኝ እፈልጋለሁ። እሺ ሄዋን ይቅርታ አድርጊልኝ። ሁለተኛ ትሳፈጭኛለሽ? በጭራሽ አልሳፈጥሽ። አሁን ደግሞ ሶስቱም ተነስተው እስክስታ እየጨፈሩ እንዲዘፍኑልኝ እፈልጋለሁ። ምን? አዎ ትእዛዝ ነው። ተነሺ። እሺ እኔ እመቤት እንጨፍራለን። እኔ ብል ጨፍር። ታዲያ ምን ጠብቃለህ? ተነስ ጨፍር። እንጨፍራለን። ተነሽ። ስማናለሽ? ዘፈን ጨፍሪኝ ያልኩሽ በዘፈን። እንደውም ፊዮሪ ባለፈው እኔን ያስጨፈረችኝን ጭፈራ ትጨፍር። እምቧቤ እምቧቤ በይ። እምቧቤ እምቧቤ ይልኝ እምቧቤ ይልኝ እምቧቤ ይልኝ አንቺ ነው አበይ በጨፍር እባክህ። እምቧቤ ይልኝ እምቧቤ እምቧቤ ይልኝ አንድ ሶስት ፊዮሪ ወይኔ ርሜላ የማንም መጫወቻ አልሆን። ቆይ አንቺ ምን አይነት ጋርድ ነው ያለሽ? ጭራሽ ብሎ ከኛ ጋር ተንበርክኮ ይጨፍራል። ከዚህ በኋላ በፍጹም ከሱ ጋር መቀጠል አልፈልግም። ቆይ እንዴት እኔን ከአንዲት ሴት ፕሮቴክት ማድረግ ያቅተዋል? እሱም ብሎ ጋርድ ብሽቅ ነገር ነው። ቆይ ጸጋ፣ እንዴት ተንቀንና ሙድ ተይዞብን እዚህ ትምህርት ቤት ከዚህ በኋላ እንደዚህ ነው የምንቀጥለው ማለት ነው? ሞቼ ነው ቆሜ ነው ሙድ የሚያዝብኝ። ፕሊዝ ጸጋ፣ የሆነ ነገር አስቢና እነዚህ ልጆች ልካቸውን ማሳየት አለብን። በተለይ እቺ ፊዮሪ የምትባል ሴት። ሁለቱንም ልካቸውን ባላሳያቸው እኔ ጸጋ አይደለሁ። ምን እናድርግ በእናትሽ? ይሄዋን ቀላል ነው። የዛች ፊዮሪ የምትባለውን ሴትዮ ደካማ ጎኗን ማጥናት ይኖርብኛል። ከዛ ምን እንደማደርግ እኔ ያሳይሻለሁ። ቴንክ ዩ ማይ ሲስተር። እኔም ሳይውል ሳያድር ማንነታችንን እንድናሳያቸው ፈልጋለሁ። ዝም በያቸው። አሁን የምነግርሽን ነገር በደንብ አድርገሽ ስሚ። ምንድነው? ነገ ትምህርት ቤት ስንሄድ ምንም ነገር ቢሉሽ ምንም እንዳልተሰማሽ ነው አክት የምታደርጊው። እሺ? ቆይ እስከ መቼ? የእነሱ የሆነ መረጃ እጃችን እስክናስገባ ድረስ። ገባሽ? በደንብ ገብቶኛል። ይቺ ብሽቅ ጸጋ ማን እንደሆነች ባላሳያት ሞቻለሁ። እንሂድ። እኔ ምን አቡሻ? ቆይ ሚኪ ግን ምን ሆነ ነው ከማታ ጀምሮ እንደዛ የተለጎመው?
ምንም የነገረ ነገር የለም? ምንም አልነገረኝም። ንገረኝ ብዬ ባስጨንቀው እኮ ቆሌን ገፈፈ። ታዲያ ሚኪ ዛሬ አይመጣማ? አይመጣም እባክህ። ቆይ አቡሻ ግን የተፈጠረ ነገር አለ እንዴ? የሆነ ደባሪ ነገር ተፈጥሯል። ብቻውንም ከፒያራችን ጋር ተባጭቋል እናትለኝ። በእንደዚህ አይነት መልኩ ከቀጠለ መሆኑ አይቀርም። አረ ንገረኝ በእናትህ፣ ወዲን ቆረጠኝ እኮ። ብነግርህ እኮ ደስ ይለኛል፣ ግን ስለሚደብር ይቅርብ። አረ በእናትህ እኔ ስንት የጎዳና ብርድ ያላስቀየመኝ ልጅ በዚህ ነገር የሚደብረኝ ይመስላል እንዴ? ንገረኝ ይልቅ። እርግጠኛ ነህ? አዎ እርግጠኛ ነኝ። ንገረኝ በእናትህ። ሄርሜላ ትምህርት ቤት ቀይራ እኛ ጋር ገብታለች። አረ እባክህ ጨዋታ ጀመርክ ደግሞ። አንተ እየቀለድኩ አይደለም፣ የምሬን ነው። ሄርሜላ መቼም እዚህ ትምህርት ቤት አገባ? ምን ሆነ ነው? አንተ ህፃኔ ቂርቆስን፣ የምሬን ነው። ቆይ እንዴት እዚህ ገባች? እኔ በቃ ምንም ሊገባኝ አልቻለም። በቃ ትናንትና በከባዱ አዛዝ ታረገን ነበር። ምን አይነቱ ገልቱ ነኝ። ይሄ ሁሉ ነገር የተፈጠረው በእኔ ምክንያት ነው አይደል? ጀመረ ደግሞ። ቆይ ይሄ ካንተ ጋር ምን ያገናኘዋል? እባክህ ያገናኘዋል። ለእኔ ባዮሎጂ ስትል እንደዚህ ማለት የማይገባኝ ነው እንዴ ይመስል? ቆይ ስለምን ባዮሎጂ ነው የምትወሩ? አይባልም እንዴ? ባለፈው እኮ አንዱ ጀለስ የሰው ሞራል መጠበቅ ምናምን ባዮሎጂ ይባላል ብሎኝ እኮ ነው። አረ ወቸራ አረት ብቻ እየሰከሰኝ ባልሆነ። ቆይ እሺ የት የተዋወቅከው ጀለስ ነው? እባክህ እዛ ቡዛ ቤት ስንልፍ የተዋወቁት ልጅ ነው። አሬ መቸው የሌለ አይደል እንዴ ሰከሰ እንዴ? እስኪ ህፃኑን በል። ህፃኑ የምሬ ነው። እሺ ታዲያ ምን ነበር የሚባለው? ጭዌማ ሳይኮሎጂ ነው። እሱ ግን ሲሰክስ ባዮሎጂ ብሎ ሙዳል ያሰብብ። ወይኔ ቦቼ እንዲህ ተጫውቶብኝም አይቀርም። ማን እንደሆንኩ አሳየዋለሁ። እንዲህ ብድግ አድርገህ ፍርጥ ነው የማደርገው። እኔ ለራሴ ሆድ ብሶኛል እዚህ። በቃ አሁን አታዘገኝ ልሂድ። አረ ቆይ አብረን ነው የምንሄደው። የት? ትምህርት ቤት ነው። ከዛ በቃ አንተ ወደ ግቢ ስገባ ነው እመለሳለሁ። አንተ ያማል እንዴ? ከአንተ ጋር እየዛኩኝ ሲሄድ ቢረፍድብኝስ? እባክህ ችግር የለውም። ቦቼን እንደሆነ በደንብ ታውቀዋለህ። እኔ እስኮኮልሽና ባጥር እልክሻለሁ። አይ ቦቼ በቃ ሰውን ሁሉ እንዳንተ ለማድረግ የማጥረው ነገር የለማ። እባክህ ወደዛ ሂድ። እኔ እንደዚህ አይነት ሳይኮሎጂ ያላወኩት መስሎሽ ነው እንዴ? ስፈትንሽ እኮ ነው። ሰማኒ ሰፈር ላይ ያውደልደልክ እንድትሉ ነው የሚፈልግ ሳይኮሎጂ የለኝም። እሺ ማለትማ በቃ ሳልማር የተማሩ ጓደኞች እንዲኖሩ የሚፈልገው። ይልቅ ነው እንሂዳው። ባለንቁ ሰው እንዴ አንቺ በምን ሆነሽ ነው እንደዚህ ያለ ልምድሽ ጠብቂኛልሽ? እንዴ ፈርቼ ነው። ዛሬ ማሚን ፈርቻት ነው እንጂ ትምህርት ቤት ራሱ ባልመጣ ደስ ይለኛል። ቆይ አንቺ ግን ምንድነው እንደዚህ የምታከብጁ? ፊዮሪ እኮ ማታ ብታይ እንዲሽ ላይኔ እንኳን እንቅልፍ ሳይዞር ነው ያደረው። ለምን እንዴ? በትላንቱ ጉዳይ ነው ብታይ እንቅልፍ ድፍት እያደረገኝ፣ ከዛ ደግሞ የጥይቱ ድምጽ ብንን ያደርገኛል። ምንድነው ሰፈራችሁ ሌባ ገብቶ ነበር እንዴ? ወይ ሌባ! የትላንቱ ሽጉጥ እኮ ነው እንደዚህ ያቃዥኝ። አንቺ ልጅ ቆይ ምንድነው ግን የሚሻልሽ? አንዴ ጦርነት፣ አንዴ ውጊያ፣ አንዴ ተኩስ፣ በቃ እንደዚህ አይነት ነገር ብቻ ነው የሚታየኝ። ብታይ እንዴት ስቄት ብዬ እንዳደርኩ። ቆይ ሽጉጥ አይተሽ አታውቂም እንዴ? ለመጀመሪያ ጊዜ ያየሁት የሄርሜላ ጋርድ ይዞ ነው። ለዛ ነው እንደዚህ የፈራሽው እንጂ እኮ ምንም የሚከብድ ነገር የለውም። አንቺ ግን ምን ስትይ ነው ሽጉጥ አያያዘ የለመድሽበት? እንደዚህ ያደርገሽ እኮ ቀጭ ስታደርግ ሽንቴ ጠብ ሊል ምንም አልቀረኝም ነበር። እኔማ አንዳንዴ ማሚ ክሊን ስታደርግ ስለማይ ለዛ ነው የለመድኩት። ወይኔ እድሌ! እኔ ነኝ እንጂ ከቁም መጥረጊያና ከሪሞት ውጪ ሌላ ምንም ነገርም አላውቅም። አረ ያን ያህልማ አታካብጂ። ፊዮሪ ሙች አድንቄሻለሁ። ከዚህ በኋላ አንቺን ይሄ አፐርከት፣ ሎርከት፣ ደፈቃ ምናምን የሚባል ነገር የለም። እንዴ ለምን? ምክንያቱም እንደማልችልሽ በደንብ አድርጎ ገብቶኛል። አይ እንግዲህ እኔ ደፋር ስቶኝ ነው ማየት የምፈልገው። ለማንኛውም የኔት ዛሬ ለሰከንድም ቢሆን ካጠገቤ እንዳትለይኝ እሺ? ለምን? እኔ በቃ አላቅም ውስጥ ይፈርዷል። ስለዚህ አብሬሽ መሆን ነው የምፈልገው። እሺ አሁን ሳይረፍድ እንሂድ በቃ። እሺ አቡሻ ግን ህፃን ቂርቆስን ተርቴ በጣም ነው ያስደበረችኝ። ምን አመዴን ፈልጋኛ ጋር ስለመጣች ነው? አረ ለሱ አይደለም እባክህ። በቃ ዝፈንልኝ ብላ ካዘፈነችኝ በኋላ ኬክ ቤት ወስዳ ከጋበዘችኝ በኋላ አስበው። እኔ እኮ በቃ የልቧ ውሃ ልክ ወደ እኔ ዞር መስሎኝ ነበር። ቦቼ የምርህን ነው? ምኑ? ሄርሜላ ጋብዛለች? አረ ጋብዛኛለች እባክህ። እኔ እኮ ከነገርኳችሁ ሙድ የምትይዙብኝ መስሎኝ እንጂ አጉርሳኛለች ሁላ። እስኪ ህፃን ቂርቆስን ህፃን ቂርቆስን እኔ ምንም ተረቴ እዚህ ቤት ብቻ ባልሆነ ልጋብዝህ ያልሽኝ እንደዚህ ለብሽ እዚህ ቤት ውስጥ ምን ችግር አለው? አይ ነገሩ ችግር የለውም፣ ግን ሰዎች ምንሽ ነው ቢሉሽ ምን ነው ልትይ ነው? ወንድሜ ነው። ወንድሜ ከደበረ ሊቀር ይችላል። ኧረ እሱንስ ማን አይቶብን? እሺ እንደዛ ከሆነ ምን እንዘዝ? በየአይነት ይኖራቸዋል። እዚህ ቤት ገብተን በየአይነት ግን ምንቸት እናድርገዋ። ኬክ ነገር ብንበላሽ ኬክ ይሁና። እሺ
ረፍዶብኛል እያልክ ነበር አይደል? ና ግባ አሁን በቃ አፍጥነው። ቅድምስ እኮ አድርጌ ያስገባለሁ እያልከኛ ነበር እና ቢረፍድብኝም እንደሚሆን ይሆናል። አቤት ይወሪ ሱስ። እሺ አሁን ፍጠን ጭውውን ጨርስልኝ። ኧረ ተረቴ እኔ ከዚህ ነገር ጋር እኮ ምንም አልግባባ። ታዲያ ምን ችግር አለው? ላስተዋውቃችኋል። ክሬም ኬክ ቦቸራ ክሬም ኬክ። ታውቃለህ ያለለቀ እኔ በቃ ከዚህ ክሬም ይልቅ ያንቺ አነጋገር እኮ ነው ክሬም የሚልቅ። አንተ ቆይ ምንድን ነው የምታወራው? አበዛውብሽ አይደል? ቆይ እኔ ግን አልገባ ያለኝ ነገር እኔ ማናገር ፈርተህ አይደል እንዴ ከሚኪ ጋር የመጣችሁት? እሱማ ልክ ነሽ። አሁን ግን ሳይ ጭራሽ የምትፈራኝ አትመስልም። ምናልባት መቀራረብ ስንጀምር አይነት ላይ ተገፉ ይሆናል ከሆነ ጥሩ። ለማንኛውም ችግርስ? ኧረ እድሌ ዛሬ በቃ እንቅልፍ አልተኛም ማለት ነው። ለምን እንዴ? ምን ሆነሻል? እንዴት እተኛለሁ? ይሄ ነገር እኮ ለዘመናት ስመኝ የነበረ ጉዳይ ነው። አሁን ትጎርሳለህ? አጎርስ እንክት አድርጌ ነው። አንተስ አታጎርሰኝ እንዴ? ምን ኬክ ነው? ኬክ ደግሞ ለኬክ ነሽ እንዴ? ደግሞ ይበዛብኛል። የእኛውን አትወጂውም ነው? ደግሞ ለኬክ ኧረ ቆይ እንዴ ስሞትልሽ ያዢ እንደምትጠይቀኝ ያዢ ላይሆንም ያዢ ግዴለሽም ያዢ ይኸውልሽ ፍቅርና ጉርሻ ሲያስጨንቅ ነው ትላለች እናቴ። ያዢ ያዢ እርሜ እየሞት የምትልስ ያ እንደ ጋርዳችሁማ አስጨናቂ አትሁኝ። ያዢ ይጣፍጣል አይደል? ቆይ አንተ ምን አይነት የተመታ ልጅ ነህ? ላጉርሽ ስትላት ምን መስሎ ነበር? ምናልባት ሸሮዋን ፈልጌ ምን ሸራፊ ያስጠላው ነው። ቀስቴ አንዴ ላናግርህ ስለፈለኩ ነው በዚህ ጋር የመጣሁት። ሰዓቱ ይረፍድብሃል። ወደ ትምህርት ቤት ብትሄድ አይሻልም? እሄዳለሁ ግን 1-2 ደቂቃ ስጠኝ እናወራ። ጸጋ ላለነካት ከሆነ አታስብ። ፎንቄ ጫፏ እንዳለካት አስጠንቀኛለች። ጥሩ ግን ሌላ የማናገር ነገር አለ። አንተ ልጅ ዝም ብዬ እየሰማ ያሉት ለፎንቄ ስል ነው። ስለዚህ ከዚህ ጥፋልኝ። እሄዳለሁ ግን እባክህ አዳምጠኝ። እሺ ምንድን ነው? እርግጥ ነው አንተ ወንጀል መስራትን ሰምቼ በፖሊስ አስይዤሃለሁ። አንተ ልጅ ወሬ ሳታበዛ መናገር የምትፈልገውን ተናገር። ካልሆነ ከዚህ ጥፋ። ግን ደግሞ አንተን በፖሊስ በማስያዜ ምንም አልጸጸትበትም። ብራቮ ያሬዶ። ግን በዚህ ሂደት ውስጥ ምንም ሆነ ምን አንድ ነገር አድርገህልኛል። ምንድን ነው እሱ? ቤዛ ማፍቀሬ እንዲገባኝና ደፍሬ እንድነግራት አድርገኛል። እና ምን ላድርግ? ያንን ማድረግ ለእኔ አስበህ ነው ብዬ ባላምንም ፍቅሬን ለመግለጽ ምክንያት ሆነኛል። ስለዚህ አመሰግናለሁ። ጨረስክ? አዎ ጨርሻለሁ። እኔ ደግሞ አንድ ነገር ልንገር። ምንድን ነው እሱ? ከዚህ በፊት ቤዛ እንዳታመልጥ እያልኩ ሳደፋፍር የነበረው ማፍቀር ስለገባኝ ነው። ባላምንህም ይሁንልሽ። እሱ ያንተ መብት ነው። ግን አሁን ላይ የገባኝ አንድ ነገር ነው። ምንድን ነው? አንተ ለቤዛ ፍቅረኛዋ ለመሆን የምትመጠናት ወንድ አይደለህም። ምን? እና ማን ነው የሚመጥናት? እስከሆነ የገባኝ አንተ እንደማትመጠናት ብቻ ነው። ያ አነጋገር ለኔ ያለህ ንቀት የሚያሳይ አይመስልም? ክብሬ ስላልገባ ንቀቴን ደግሞ ላሳይ ብዬ ነው። ምንም የማያዝ ፍጥረት ነው በፈጣሪ። ይሄ ደግሞ ምንድነው የሚለው ድርፋራ? በእናትህ ልቀቀኝ። ወይ የኔ አባት እስከዚህ ኮሽኝሽኝ በቆየው ልሽ አማ ከቦርሴ ስተይ የምር ግን አቡሻ ባለመማሬ በጣም ይደበረኛል። እንዴት? በቃ ስበዋል። ተምሬ ቢሆን እኮ ተርቴን በግላጭ ነበር ማገኛት። አረ እንኳንም አልተማርክ። ለምን ሲባል ሳትማር እንደዚህ ከሆንክ ብትማርም አታስቀምጠንም። አንተ ደግሞ አታብዛውሽ። ቢያንስ እኮ እስከ 3ኛ ክፍል ድረስ ተምሬያለሁ። ኧረ በለው ለካ እስከ 3ኛ ተምራል። ቀልዱ ቀልድ ነው። ለማንኛውም የተርቴን አዋዋል እየተከታተልክ ሹክ ትለኛለሽ። አዋዋል ስትል በቃ ድንገት የሚከታተላትን እትትም ይላት ሊያሰማምጣት የሚሞክር ሰው ካለ ትነግረኛለህ። እትት ቢሏት ምን ልታደር? እሰይፎና ይመጣላ። እኔ ቆርጫለሁ። ታውቀኛለህ ደግሞ። በል እኔ ልሂድ፣ አንተ ሂድና ሚኪና በብለው። እሺ። ኧረ እባክህ አልሰማህም እንዴ? እዛ ሚኪ፣ እዚህ ቀስቴ። ቆይ አቡሻ፣ እኔ ትንሽ አላሳዝናችሁ? እንደፈለክ አቡሻ። ምን ቀረ? ይሁን ሀሳብ መጣልኝ። ምንድን ነው እሱ? በቃ ከሌላ ትምህርት ቤት የመጣ አዲስ ልጅ ነው ብለን ዘበኛው እትትን በላትና አብረን ገብተን እንዋል እንዴ? የት ትምህርት ቤት ነው?
አንተ ልጅ አማል እንዴ? አቤት ምቀኝነት፣ አቤት ምቀኝነት! አሸከሙ እኮ ነው የሰጠ። አሁን ምን አለበት ብንገባ? እኔ ትርታዬን ለማግኘት እንጂ ሌላ ነገር አስቤ መስሎ ነው እንዴ? ኧረ አልሰማም። እሺ አሁን በትርታ ገባን በል። የሆነ ፎል ብሰራ የማን ያለ ሊል ነው? ኧረ አቡሻ በእናትህ አሰግጥ። እኔ በቃ ብሬያት ፎቶ ለመነሳሳት ምናምን እንጂ ሌላ ምንም ነገር አይፈጠረም። እመነኝ። አይሆንም አልኩ አይሆንም እንጂ። ወይኔ ቡቺ፣ እንደ ዛሬ ግን አስደብረኝ አታውቅምሽ። አንተ ልጅ ሊደብርህ ነው እንዴ? እንዴት አይደብረኝም? አለመማሬን ተጠቅመህ እኮ ቅስሜ ነው ስብርብር ያደረገው። አረ ብራዘር በቃ ኳስ በመሬት አድርገው። ችግር የለውም በቃ እንዴ። በቃ ና እባክህ፣ አይደብርህ። በቃ እንገባለን። እኔ ዘበኛውን አወራዋለሁ። አዎ ችግር የለውም በቃ። አሁንማ ረፍዷል። ይልቅ አንተ ሳይረፍድብህ ግባ በቃ። አንተ እንደዚህ እየደበረ እንዴት ነው የምገባው? አልደበረኝም። ይልቅ ነገ ስሸኘህ ተተበለናት እንገባለን። እሺ እርግጠኛ ነህ? እርግጠኛ ነኝ። ፔፕሲ አንተ እጠብቃለሁ። እሺ ሀይ ብቻሽን ከምትሆኛ አብረሽ ልቀመጥ ይቻላል? ዳግም እባላለሁ። እኔ ደግሞ ሄቨን። አውቃለሁ። አይናፋር ነገር ነው ልበል? እኔ? አዎ። ኧረ እኔ እንጃ። እንዴ ማለት በቃችሁ። ምን ብለሽ ነው? ኧረ እኔ ምንም አላልኩት። ኧረ ዝም በይ። የሆነ ነገርማ ብለሽዋል። እንዴት አልክ እንዴ? ገና ከመቀመጡ እንደዚህ ተስፈንጥሮ ይነሳ ነበር። ቆይ ምን ትሏለሽ ብላ አስበን እንጃልሽ። ለመሆኑ እዚህ ምን ልታረግ መጣ? ልቀመጥ ነው። ካልጠፋ ቦታ እዚህ ጋር ምን ታየ? በነገራችን ላይ ቦታው ባዶ እንደሆነ ታይቶኝ ነው የመጣሁት። ኧረ እንደዛ ነው። እሺ አሁን ከዚህ ተነስ። ለምን? ብቻዬን መሆን ስለምፈልግ። አሃ አልነሳም ብልሽ ለአባትሽ ልትናገሪ ነው? በነገራችን ላይ እንደዛ ያልኩ ላንተ ከማሰብ ነው። እንዳልባረር ብቻ ባልሆነ ምንም ሳላደርግ ሊያባረኝ የሚችል ህግ ያለ ይመስልሻል? እሱን ታየዋለህ። አረ ይልቅ እንደውም አንቺ ተነሽ። ለምንድን ነው የምነሳው? ቦታውን ስለምፈልገው። ኧረ እባክህ የምሬን ነው። ንቅንቅ አልልም። አንቺ በአባትሽ በጣም ነው የተማመንሽው ማለት ነው? እዚህ ጋር መቀመጥ መብቴ ስለሆነ ነው። አረ ካንተ ጋር መቀመጥ ፈልጌ ነው ብትይኝም እኮ አምንሻለሁ። አዎ አንተ ጋር መቀመጥ ፈልጌ ነው። እርግጠኛ ነሽ ከኔ ጋር መቀመጥ ፈልገሽ ነው? አዎ እርግጠኛ ነኝ አንተ ጋር መቀመጥ ፈልጌ ነው። እኔ ግን ካንቺ ጋር መቀመጥ አልፈልግም። ቻው። ቆይ ይሄ ምን ውስጥ መስጧቸው ነው? ሴቶች ሁሉ ሊያብዱለት ነው የተባለ ድንቄም ማበድ። እኔ ምልሽ አንድ ነገር ሳልነግርሽ። ምን? ነይ በጆሮሽ ልንገርሽ። ምንድነው የምትነግረኝ? በእኔ ቋንቋ ሰላምታ ነች። ቅድም ሀያ አላልኩሽም ብዬ ነው። ቻው። ቹቻ
አንዴ ላናግርሽ ፈልጌ ነው። ይኸውልህ ያሬድ፣ ቀስቴ ምናምን ልትለኝ ከሆነ ጸጋ እንዳይነካት ነግሬዋለሁ። አረ እንደሱ አይደለም። እና ሌላ ምን ቀረ? ስለ ቤዛ እንድናወራ ፈልጌ ነበር። ቆይ ደግሞ ስለ ቤዛ ከኔ ጋር ምንድነው የምታወራው? አይ ማለት ዛሬ ትምህርት ቤት አልመጣችም። እኔ ነገረችሽ ነገር አለ ወይ ማለት ነው? ምንም የነገረች ነገር የለም። እኔ ማውቀው ነገር ስለሌለ አሁን ከዚህ ሂድ። ቹቻ በእናትሽ ምን አለ የምታውቂው ነገር ካለ ብትነግሪኝ። ሰማኛለህ ያሬድ? እኔ ስለ ቤዛ የማውቀው ምንም ነገር የለም። ባቅም ደግሞ ምንም ነገር አልነግርም። እሺ? ምንም የምታመጣው ነገር የለም፣ ድካም እንጂ። ቆይ እኛ ክሊት ተቀየርሽብኝ ቀስቴ ስላሳሰርኩት ነው እንዴ? እኔ ምንም አልተቀያየርኩብም። የተቀያየርኩብ መስሎ ነው። እሺ? ለማንኛውም መልካም ቀን። ቆይ እቺ ልጅ አማታለ እንዴ? አቤት ቲቸር፣ ፈልገውኝ ነበር። ፈልጌ ነበር። እሺ ምን መሰለ ቅዱስ፣ ትላንት በተፈጠረው ጉዳይ ከመምህር በቃሉ ጋር በሰፊው አወርተንበታል። ቲቸር፣ ነገር እኮ ሳናስበው ነው የተፈጠረው። መጀመሪያ አጠራርን አስተካክል። ቲቸርዬ ሳይሆን መምህርት ሜሮን ነው የሚባለው። እሺ። ሌላው አንድ እንድትረዳ የምፈልገው ነገር አንተንም ሆነ ሌሎችን ተማሪዎችን በእኩል አይን ነው ማያችሁ። ማለቴ መምህር በቃሉ ወንድም ስለሆንክ ጥፋት እየሰራህ እያየው ዝም ብዬ አላልፈም ማለት ነው። እሱ እኮ ይገባኛል፣ ግን አሁን ምንም አይነት ማብራሪያ አያስፈልግም። እሺ። ደግሞ ከክፍለ ሀገር በምን አይነት ዲሲፕሊን ችግር ወላጆች ተማረው ከክፍለ ሀገር እንዳላኩ ሰምቻለሁ። ቲቸርዬ። መምህርት ሜሮን። እሺ መምህርት፣ አሁን ሀሳብህን ቀጥል። እኔ እኮ በቃ ያን ያክል የሚረዳኝ ሰው ስላጣው እንጂ እንደዛ አይነት አስቸጋሪ ተማሪ አይደለም። ቆይ ሰዎች ምን እንዲረዱ ነው የምትፈልገው? በቃ እኔ የምፈልገውን ነገር ሊያስቆም የሚሞክር ሰው በጣም ያናድደኛል። ለዛ ነው እኮ እንጂ እኔ ማንንም ማስቀየም አልፈልግም። እሱማ እኮ ሁሉም ሰው ያለ ከልካይና ያለ ፍቃድ የሚፈልገውን ነገር ማድረግ ይፈልጋል። ግን እንደዛ ቢሆን ምድር ምን የምትሆን ይመስላል? እሱን አላውቅም። እመኔም ብዙ ነገሮች ይበላሻሉ። ስለዚህ የሰው ልጅ ሁሉ የፈለገውን ነገር እንደፈለገ እንዲያደርግ አይፈቀድለትም ማለት ነው። እና ለሁሉም ነገር ማስፈቀድ አለብኝ ማለት? እዚህ ትምህርት ቤት እስካለ ድረስ በትክክል። እኔ እኮ እሱ ነገር ነው የማይመቸኝ። የግድ ሊመች ይገባል። አለበለዚያ እመነኝ እዚህ ትምህርት ቤት ውስጥ የሚኖረው እድሜ በጣም አጭር ነው የሚሆነው። እሺ በቃ አስብበታል። አዎ በደንብ ብታስብበት ይሻላል። እሺ አሁን ወደ ክላስ ግባ። እሺ። ምን ዋግደ ማደግ ነው ወካችሁ? ትልቅልቋቹቻ ብቻዋን ሆኖ ሳያት ደስ አይለኝ። ምን ላደርግ ብለህ ነው ተሪ? ወድጄ እኮ አይደለም። ምን ነው የተፈጠረ ችግር አለ እንዴ? ቤዛ ምን ሆነች? ዛሬ ትምህርት ቤት አልመጣችም። ለምን? ራሴ ማዳመጥ አለብኝ ብላ ነው የቀረችው። ምን ገጥሟት ነው ራሷን የምታዳምጠው? ተሪ አንድ ነገር ልንገር፣ በሚስጥር ትይዘዋለህ? አይ ቹቻ ረሳሽኝ እንዴ? ታሪኩ እኮ ነኝ። አዎ እሱንም አውቃለሁ፣ ሚስጥር ምን ያክል አጥብቀ እንደምትይዝ። ግን ደግሞ ቢጨንቀኝ እኮ ነው። ቆይ ምን ተፈጥሮ ነው የተጨነቅሽው? ቤዛ ዛሬ ከትምህርት ቤት የቀረችው ትናንትና ይህንን ደብዳቤ ቦርሴ ውስጥ አስቀምጣለኝ። ምን ብለሻት ነው? ያው እኔ በጣም ጭንቀቷ ሲበዛ ሳይ ቤዚቲ ከዚህ በላይ አትጨናነቂ፣ ያሬድን አፍቅረሻል ብዬ ነገርኳት። ለመሆኑ ይህን ድፍረት ከየት አመጣሽው? ያው እኔ ከሷ ስቃይ አይበልጥም ብዬ ነዋ። እና በቀላሉ አዳመጠችሽ? ምንም እኮ አልተበሳጨችብኝም። አይ ቤዛ ምታሳዝን ፍጥረት እኮ ናት። ቆይ ያሬድ እንዳፈቀረችው አንተም ተረድተሃል አይደል? ቆዩ እና ለምንድን ነው ልትነግራት ያልሞከርከው? በብዙ መንገድ ላሳያት ሞክሬያለሁ፣ ግን ፈጽሞ ሊገባት አልቻለም። እኔም እኮ ታሬ ለዛ ነው ደፈር ብዬ ልነግራት የሞከርኩት። እሺ እቺ ልጅ ምን ይሻላታል? ይመስለኛል እኔ ግን እንደዛ ላት አይገባም ነበረ። ኖ አንቺ ምንም አላጠፋሽም። እንደውም እንኳንም ነገርሻት። የምሬን ነው ታሬ? አዎ ቹቻ የምሬን ነው። ታሬ ቤዛ እኮ ያሬድን ነፍሷ እስኪወጣ ድረስ ነው ያፈቀረችው። ግን አትፍረጅባት። እንዴት? ምክንያቱም ቤዛ እንደዚህ አይነት ነገር ፈጽሞ አታውቅም። እሱንማ ልክ ብለሃል። ባይገርምሽ የሆነ ቀን ላይ ሰው ሲያፈቅር እንዴት ነው